زعم الذين كفروا أن لن يبعثوا እነዚያ የካዱ ሰዎች አንቀሰቀስም በማለት ሞገቱ ይላል የካዱ ሰዎች ነው ያላቸው የተሳሳቱ አላለም ከሞት በኋላ ዳግም ህይወት የለም መቀስቀስ የለም ማለት የካሃዲያን እምነት ነው የካሃዲያን ንግግር ነው በቂያም ቀን የማያምን ሰው ሙታን በተቅላላ ከመቃብራቸው እንደሚቀሰቀሱ ህያው ሆነው እንደሚነሱ የማያምን ሰው ካሃዲ ተብሎ ነው የሚጠራው ማለት ነው በመጨረሻው ቀን ማመን በእምነታችን ውስጥ ትልቅ ለውጥ ነው የሚያመጣው ፍሬ ያለው ለመልካም ነገር ሁሉ የሚቀሰቅሰን የሚያነሳሳን ከብዙ መጥፎ ነገራቶችም የሚቆጥበን ይሄው የመጨረሻው ቀን አለ ብለን ማመናችን እኛ ባናየውም የሚያየን ጌታ አለ እንፈራዋለን ዛሬ በዚህ በዱንያ ላይ ቢታገሰንም ቅጣቱን ወዲያው ባያወርድም በተውበት ወይ በነስሐ ወደዚህ ጌታ ካልተመለሰን ከመቃብር የሚቀሰቅሰን ቀን አደጋው የከፋ ነው የዛኔ ይተሳሰበናል ልቅጣችሁ ካለን ከሱ ቅጣት ሊያስመልጠን ወይ ሊያተርፈን የሚችል ሌላ ኃይል የለም ብለን ስለምናምን ከብዙ መጥፎ ነገራቶች እንታቀባለን ባን ሙሉ ማንነቱን ዓለም ላይ ያለው ሰው ተመሳሳይና አንድ አይነት የሆነውን አጥንቱን መመለስ ይቅርና የአንዱ ሰው ከሌላው ሰው የማይገናኘውን የፊት ለፊት ጣት አሻራውን ወደ ቦታው በመመለስ ቻይነኝ ማለቱ ነው የጣትን ፊት የመረጠው በናና የምትባለዋል ስለዚህ እንኳን አንድ አይነት የሆነውን የተመሳሰለውን የሰውነት ክፍለ አካላቶቻችሁን ሳይሆን የጣታችሁን ጫፍ ወይም አሻራዋን እንኳን ወደ ቦታዋ በመመለስ ቻይነኝ ምንም የሚሳነኝ ነገር የለም ይላል አንቀርም ማለት ነው إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا يتكبراته مسلم وندموچنا እህቶቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ፈጣሪ አምላካችን አላህ ፍቃዱ ሆኖ አገናኝቶናል ክብር ምስጋና ለዓለማቱ ጌታ ለአላህ የተገባው ይሁን አልহামዱሊላህ ረቢል ዓለሚን ዛሬ አላህ ፍቃዱ ከሆነ አብረን የምንቆየው ባለፈው ካነሳናቸው ሶስት የማንነት ጥያቄዎች ሶስተኛው ላይ በተንጠለጠለ መልኩ ይሆናል ትምህርት ሁለት ፕሮግራማችን ላይ አላህን የምናመልከው ለምንድነው ብለን አንስተን ከሶስቱ የማንነት ጥያቄዎች ለምን ተፈጠርኩ ከሚለው ጋራ አገናኝተን ከትላንትና ወዲያ በሰፊው የተወሰኑ ነጥቦችን ተመልክተናል ዛሬ ደግሞ ከሶስቱ የማንነት ጥያቄዎች የመጨረሻው ወዴት እሄዳለሁ የሚለው ወደ አኺራ የሚለውን ነጥብ እናነሳና ዛሬ ሰፋ አድርገን የምናየው ከሞት በኋላ ህይወት መኖሩን እንዴት እርግጠኛ ልንሆን እንችላለን የሞቱ ሰዎች ይቀሰቀሳሉ የሚባለው ነገር ምንም መሰረት አልባ የሆነ ተረት ነው ወይስ በቂ የሆነ ማረጋገጫ አለው የሚለውን ነው የምንመለከተው ጥያቄው መሰረታዊ ነው ጥያቄው አንገብጋቢ ጥያቄ ነው በተለይ እምነት አልባ ለሆኑ ሰዎች ሃይማኖትን ሁሉ በተቀላላ በስሜት ህዋሳት መመርመር ለሚፈልጉ ሰዎች ጥሩ የሆነ ምላሽን የሚሰጥ ነው ይህንን ትምህርት ከቁርአን ውጪ የትም ቦታ ልታገኙት አትችሉ ከሞት በኋላ ህይወት መኖሩን አጽንኦት በመስጠት እንደ ኢስላም በስፋት ያስተማረ ምንም ሃይማኖት የለም በፍጹም እርግጠኝነት የምንናገረው እና አንድ ሰው ቂያማ መኖሩን ከሞት በኋላ መቀስቀስ መኖሩን እንዴት እርግጠኛ መሆን ይችላል ካለ ማንስ ሄዶ አየው ማን ተቀሰቀሰ ካለን ምላሽ ሊኖረን ይገባል ማለት ነው
ቁርአን ከሞት በኋላ ህይወት መኖሩን አኺራ የሚባል ዓለም መኖሩን ሰዎችን ለማሳመን የተጠቀመባቸውን መንገዶች የተወሰነውን እንመለከታለን። ከዛ በፊት ግን 3 ነጥቦችን ብቻ ላንሳ። አንደኛ በአኺራ ማመን መሰረታዊ የሆነ የእምነታችን ክፍል ነው። ከስድስቱ አርካኑል ኢማን የእምነት ማዕዘናት መካከል አንዱ አልኢማኑ ቢልየውሚል አኺር በመጨረሻው ቀን ማመን ነው። በመጨረሻው ቀን ማመን ማለት ሙታን በጠቅላላ የጌታቸውን ድምጽ በመስማት ከመቃብር የሚቀሰቀሱበት በአላህ የፍርድ ሚዛን ራቁታቸውን የሚቀርቡበት ስላሳለፉት ምድራዊ ህይወት እምነታቸውና ስራቸው በአላህ ፍትሃዊ ሚዛን ተመዝኖ የስራቸውን ዋጋ የሚቀበሉበት ቀን እንደሚመጣ አምኖ መቀበል ማለት ነው። ጀነት ጀሃነም የሚባሉ ዓለሞች አሉ። አላህ ለአማኝ ባሪያዎቹና ለከሃዲያን ያዘጋጃቸው። የቂያም ቀን ምርመራ አለ፣ ሲራጥን መሻገር አለ ማለት ነው። ስለዚህ መሰረታዊ ከሆነው የእምነት አካላቶች የእምነት ዘርፎች አንዱ በመጨረሻው ቀን ማመን ነው። ድምጽ በደንብ ይሰማችኋል ብዬ ተስፋ አደርጋለሁ። ካልተሰማችሁ በእናንተ በኩል ያለውን ቮሊዩም ጨምሩት። ለዚህም ቁርአን በብዙ ቦታ ላይ ሲጠቅሰው አልኢማኑ ቢልየውሚል አኺር በመጨረሻው ቀን ማመንን በአብዛኛው በአላህ ከማመን ቀጥሎ ነው የሚጠቅሰው ለጉዳዩ አጽንኦት ለመስጠት ማለት ነው። ለምሳሌ ሱረቱል በቀራ ቁጥር 177ን ብትመለከቱ ليس البر أن تولوا وجوهكم قبل المشرق والمغرب ፊቶቻችሁን ወደ ምስራቅ ወይም ወደ ምዕራብ አቅጣጫ ማዞሩ ከመልካም ስራ አይቆጠርም። ولكن البر من آمن بالله واليوم الآخر ነገር ግን መልካም ስራ ብሎ ማለት ወይ ጀነት የሚገኝበት ነገር ማለት በአላህና በመጨረሻ ቀን ያመነ ሰው እምነት ነው ይላል። በአላህ ከማመን ቀጥሎ በመጨረሻው ቀን ማመን እዚህ ቦታ ላይ ተጠቀሰ ማለት ነው። ሌሎች የቁርአን አንቀጾችም ላይ እንደዚሁ መጥቀስ ይቻላል። ስለዚህ በመጨረሻው ቀን ማመን መሰረታዊ የሆነ የእምነታችን አንድ አካል ነው። ይህን ቀን አለማመን አለመቀበል ከኢስላም አጥር የሚያስወጣ የክህደት ተግባር ነው። زعم الذين كفروا أن لن يبعثوا እነዚያ የካዱ ሰዎች አንቀሰቀስም በማለት ሞገቱ ይላል። የካዱ ሰዎች ነው ያላቸው፣ የተሳሳቱ አላለም። ከሞት በኋላ ዳግም ህይወት የለም መቀስቀስ የለም ማለት የከሃዲያን እምነት ነው፣ የከሃዲያን ንግግር ነው። በቂያም ቀን የማያምን ሰው ሙታን በጠቅላላ ከመቃብራቸው እንደሚቀሰቀሱ ሕያው ሆነው እንደሚነሱ የማያምን ሰው ከሃዲ ተብሎ ነው የሚጠራው ማለት ነው። በመጨረሻው ቀን ማመን በእምነታችን ውስጥ ትልቅ ለውጥ ነው የሚያመጣው፣ ፍሬ ያለው ለመልካም ነገር ሁሉ የሚቀሰቅሰን የሚያነሳሳን ከብዙ መጥፎ ነገራቶችም የሚቆጥበን ይሄው የመጨረሻው ቀን አለ ብለን ማመናችን ነው። እኛ ባናየውም የሚያየን ጌታ አለ፣ እንፈራዋለን። ዛሬ በዚህ በዱንያ ላይ ቢታገሰንም ቅጣቱን ወዲያው ባያወርድም በተውበት ወይ በንስሐ ወደዚህ ጌታ ካልተመለሰን ከመቃብር የሚቀሰቀሰን ቀን አደጋው የከፋ ነው። የዛኔ ይተሳሰበናል። ልቅጣችሁ ካለን ከሱ ቅጣት ሊያስመልጠን ወይ ሊያተርፈን የሚችል ሌላ ኃይል የለም ብለን ስለምናምን ከብዙ መጥፎ ነገራቶች እንታቀባለን፣ ስሜታችንንም እንገድባለን። ጀነት የሚባለውን ዓለም ለማግኘትና ጸጋዎቹን ለመካፈል ደግሞ በብዙ መልካም ስራዎች ላይ ተሳታፊ እንሆናለን ማለት ነው። አኺራ የሚባል ዓለም ባይኖር ኖሮ ይህች ዓለም ውበት አይኖራትም ነበር ማለት ነው። መልካም ስራ ምን እንደሆነ ትርጉሙ አይታወቅም። ስለዚህ በመጨረሻው ቀን ማመን ማለት መሰረታዊ የሆነ የእምነታችን አካል ነው። በአላህ ማመን በዚህ ዓለም ግኝት እንደማመን ማለት ነው። አጠቃላይ የዚህ ዓለም ምንጭና አስገኝ ጌታ እርሱ መሆኑን አምኖ መቀበል ማለት ሲሆን በአኺራ ማመን ማለት ደግሞ የዚህ ዓለም የመጨረሻ ዓላማና ግቡን አምኖ መቀበል ነው። ከአኺራ በኋላ ሌላ ዓለም የለም። ለዚህ ነው የውሙል አኺር የተባለው የመጨረሻ ቀን፣ ከሱ በኋላ ሌላ ቀን የለም። ይህንን እንደ መግቢያ ካየን ወደ ትምህርታችን እንመለስ።
ገና መጀመራችን ስለሆነ ማለት ነው አሁን የዛሬው ጥያቄ ቁርአን ሙታን እንደሚቀሰቀሱ ከሞት በኋላ ህይወት የሚባል ነገር እንዳለ እስቲ የሚያቀርባቸው ማስረጃዎች ምን ምንድናቸው የሚለውን ነው የምናየው መቼም ፈጣሪ አምላካችን አላህ ለቀልድ ለጫወታ እንዳልፈጠረን ሁላችንም እናውቃለን አላህ አልሐኪም ፍጹም ጥበበኛ የሆነ ጌታ ስለዚህም ሱረቱል ሙእሚኑን ምዕራፍ 23 ቁጥር 115 እስከ 116 ላይ ምን ይላል أعوذ بالله من الشيطان الرجيم أفحسبتم أنما خلقناكم عبثا እኛ እናንተን ለቀልድና ለጫወታ የፈጠርናችሁ መሆኑን ታስባላችሁ እንዴ ይላል ለትልቅ ዓላማ ሳይሆን ዝም ብሎ ለቀልድ ለጫወታ የፈጠርኳችሁ መሆኑን ትገምታላችሁን وأنكم إلينا لا ترجعون ደግሞስ ከሞት በኋላ ወደኛ የማትመለሱ መሆናችሁንስ ትገምታላችሁ ታስባላችሁን ይሄ ከሆነ ሐሳባችሁ فتعالى الله الملك الحق እውነተኛ ንጉስ የሆነው አላህ ከፍተኛነት ወይም ጥራት ተገባው እናንተ ከምታስቡት ከምትገምቱት ነገር አላህ ጥራት ይገባው لا اله الا هو ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም هو رب العرش الكريم አላህ ማለት የሚያምረው አርሽ የውቡ አርሽ ጌታ ነውና ይላል የአርሽ ተንከባካቢ የአርሽ ፈጣሪ የአርሽ ጌታ ነው አላህ እናንተ እንደምታስቡት ለቀልድ ለጫወታ አይደለም የፈጠረው ለቁም ነገር ለዓላማ ነው የፈጠራችሁ ነገም ይመልሳችኋል እያለ ነው አትገምቱ እንዲህ ብላችሁ አታስቡ እያለ ነው ሱረቱል ቂያማም ላይ ሐሳቡን ይደግመዋል 75ኛ ሱረቱል ቂያማ ከቁጥር 3 እስከ 4 ባለው ላይ አያህሰቡል ኢንሳኑ አለን ነጅመዕ ዒዛማ አያህሰቡል ኢንሳን ይህ ከሃዲ የሆነ ሰው ያስባል እንዴ አለ ይህ ከሃዲ የሆነ ሰው ይገምታልን አለን ነጅመዕ ዒዛማ አጥንቶቹ ከበሰበሱ አፈር ከሆኑ በኋላ ወደ መጀመሪያው ማንነት የማንመልሳቸውና የማንሰበስባቸው መሆኑን ያስባል ወይ እንዴት ነው አጥንት በስብሶ አፈር ከሆነ በኋላ ኬሚካል ቼንጅ ሆኖ ከተቀየረ በኋላ አላህ ድጋሚ ወደ ነበረበት የሚመልሰው እንዴት ነው አላህ የሚሰበስበው በማለት በእኛ ላይ መጥፎ ጥርጣሬን ይጠራጠራል ይገምታልን በላ አለ አላህ ነገሩ እንደዛ አይደለም ማለት ይሄ ከሃዲ የሆነው ሰው እንደሚገምተውና እንደሚያስበው አይደለም እኔማ ቃዲሪን ዐላ አን ኑሰውየ በናና አይደለም አጥንቶቹን በናና የጣቱን ፊትለፊት ጫፎቹን እንኳን በማስተካከል ቻይ ነኝ አለ ምን ያቀተናል እያለ ነው አላህ አይደለም ሙሉ አጥንቶችህን ወደ ማንነትህ መመለስ ይቅርና የእጅ ጣቶችህን ጫፎች በማስተካከል ቻይ ነኝ አለ ለምንድነው የጣት ጫፉ የተመረጠው ነው እዚህ ቦታ ላይ الشيخ عفيف عبد الفتاح الطبارة رحمه الله رحمة واسعة كتاباቸው ላይ روح الدين الإسلامي በሚለው መጽሐፋቸው ላይ ይሄን ሲናገሩ ምን ይላሉ ለማለት የተፈለገው ይላሉ አንደኛው ተፍሲር እንኳን ሙሉ ማንነቱን ዓለም ላይ ያለው ሰው ተመሳሳይና አንድ አይነት የሆነውን አጥንቱን መመለስ ይቅርና የአንዱ ሰው ከሌላው ሰው የማይገናኘውን የፊት ለፊት ጣት አሻራውን ወደ ቦታው በመመለስ ቻይ ነኝ ማለቱ ነው የጣትን ፊት የመረጠው በናና የምትባለው ስለዚህ እንኳን አንድ አይነት የሆነውን የተመሳሰለውን የሰውነት ክፍለ አካላቶቻችሁን ሳይሆን የጣታችሁን ጫፍ ወይም አሻራዋን እንኳን ወደ ቦታዋ በመመለስ ቻይ ነኝ ምንም የሚሳነኝ ነገር የለም እያለ ነው አንቀርም ማለት ነው ሌላም ቦታ ላይ አላህ ድጋሚ አሁንም ያስታውሰናል ማሰባችን መገመታችን በዚህ መልኩ ከንቱ እንደሆነ በተለይ ከቅዱስ ቁርአን ለመጨረሻ ጊዜ የወረደው ሱረቱል ሙእሚኑን 23ኛው ሱራ አንቀጽ 115 እና 116 ላይ ነው ያለው ወደ መጨረሻ አካባቢ ማለት ነው ሱረቱል በቀራ ለመጨረሻ ጊዜ ከቅዱስ ቁርአን 281ኛው አየት ወርዷል ታዲያ ይህ የቁርአን አንቀጽ ሲጠናቀቅ ለመጨረሻ ጊዜ የቁርአኑ አንቀጽ ሲወርድ ምን የሚል ነበር የወረደው ሱረቱል በቀራ ቁጥር 281 ላይ ወተቁ የውመን ቱርጀዑነ ፊሂ ኢላላህ ሁላችሁም ወደ አላህ የምትመለሱበትን ቀን ፍሩ ተጠንቀቁ ይላል
ተዘጋጁ ثم توفى كل نفس ما كسبت እያንዳንዲቷ ነፍስ በሰራችው ስራ ልክ ዋጋዋ ተሞልቶ ይሰጣታል وهم لا يظلمون ምንም አይነት በደል አይደርስባቸውም የሥራቸውን ዋጋ ይቀበላሉ ይሄን ቀን ፍሩ ይሄን ቀን ተጠንቀቁ ይያለ ነው ጌታ አላህ እናም በመጨረሻው ቀን አምነን ተቀበለናል ምንም ሸክ የለንም ከሞት በኋላ ህይወት አለ አፈር ሆነን አንቀርም ከመጀመሪያው ሰው አደም አለይሂ ሰላም ዘመን ጀምሮ ቂያማ እስከሚቆም ድረስ ያለው የሰው ዘር በጠቅላላ ከመቃብር ላይ ይወጣል አይቀርም اذا زلزلت الارض زلزالها መሬት መንቀጥቀጥን በተንቀጠቀጠች ጊዜ واخرجت الارض اثقالها ይህች ምድርም ሸክሞቿን ባወጣች ጊዜ ይላል እኛ ነን እኮ ሸክሞቿ አውጥታ ትተፋናለች ከሆዷ የዛኔ ማለት ነው ሁለተኛው መነፋት ኢስራፊል አለይሂ ሰላም በቀንዱ ሲነፋው እኛን ሸክሞቿን ታራግፈናለች يومئذ تحدث اخبارها ማራገፍ ብቻ አይደለም ዜናዎቿን ሁሉ ትናገራለች እከሌ በኔ ጀርባ ላይ ሆኖ በዱንያ ላይ ይሄን ሰርቶብኛል ይሄን አድርጎብኛል እያለች ኸይሩንም ሸሩንም ምድር ራሷ ትናገራለች ከየት አምጥታ بأن ربك أوحى لها ጌታህ ባሳወቃት በነገራት መልኩ ስለዚህ አይቀርም ማለት ነው መቀስቀሳችን መነሳታችን በፍጹም አይቀርም አሁን ወደ ዛሬው ትምህርት መንገባው ታዲያ ምንድነው ከተባለ ይህ ቀን ለመኖሩ እርግጠኛ እንድንሆን ቁርአን የተጠቀመባቸው የማሳመኛ መንገዶች ምንድናቸው የሞተ ሰው አጥንቶቹ ከበሰበሱ አፈር ከሆኑ በኋላ ዳግም ይቀሰቀሳል ሲባል ምን አይነት ሎጂኮችን ነው ቁርአን የተጠቀመው እነዚህን ነው አላህ ከፈቀደ ዛሬ የምንመለከተው ምትፈልጉ ማስተዋሻ መያዝ ትችላላችሁ ማለት ነው የትኛውም የእምነት ክልል ውስጥ ልታገኙት የማትችሉት ትምህርት ነው በእርግጠኝነት የምነግራችሁ አንደኛ በአኺራ እንድናምን ሙታን ከመቃብር እንደሚቀሰቀሱ እርግጠኞች እንድንሆን ቁርአን ካስቀመጠው የመጀመሪያው ቂያስ የንጽጽር ሎጂክ የትላንት አፈጣጣራችን ነው አንደኛ ቁርአን የተጠቀመው ከሞት በኋላ ህይወት የለም የሚሉ ሰዎች ሙታን አይቀሰቀሱም የሚሉ ሰዎች አላህ ምን አላቸው ትላንት የነበራችሁበት አፈጣጣር ነገ ለመቀስቀሳችሁ ማስረጃ ነው አለ አንደኛ የመጀመሪያው ፍጥረት ከናታችሁ ማህፀን እንዴት አድርጌ እንደፈጠርኳችሁ ካስተዋላችሁ ከመቃብር እናንተን መቀስቀስ በጣም ቀላል ነገር መሆኑን ትረዳላችሁን ያለ ይሄ አንደኛው ነጥብ ነው ምን ይላል ቁርአን በዚህ ጉዳይ ላይ ብዙ የቁርአን አንቀጾች አሉ ጥቂቶቹን እንመልከታቸው ሱረቱል ኢስራ ከ49 እስከ 52 በሱረቱል ኢስራ ምዕራፍ 17 ከቁጥር 49 እስከ 52 ባለው ላይ ጌታችን ሲናገር ወቃሉ ከሃዲያኖችም አሉ ይላል በአላህ ጣዖታትን የሚያጋሩ ሙሽሪኮች ከሃዲያኖችም አሉ አኢዛ ኩና ዒዛማን ወሩፋታ እኛ የበሰበስን አጥንቶች ከሆን በኋላ አሉ ሞተን በመቃብር ተቀብረን ብስብስ ያለን አጥንቶች ከሆን በኋላ አኢና ለመብዑሱነ ኸልቀን ጀዲዳ አዲስ ፍጥረት ሆነን እውነት እንቀሰቀሳለን ምን አይነት የተሳሳተ አመለካከት ነው ሰው ሙቶ አፈር ከሆነ አጥንቶቹ ከበሰበሱ በኋላ እንዴት ነው ዳግም ወደ ህይወት የሚመጣውና የሚቀሰቀሰው ይሄ ከእውነት የራቀ መሳሳት አይደለምን አሉ አላህ ምን አላቸው ሱብሃንአላህ ቁል ኩኑ ሒጃራ አይደለም ስጋና አጥንት ያለው ሰው ይቅርና ለምን ድንጋይ አትሆኑም አላቸው ከፈለጋችሁ ድንጋይን ያህል ጠጣር ሆኑ አው ሐዲዳ ወይንም ከዛ የባሰ ለምን ብረት አትሆኑም አላቸው አው ኸልቀን ሚማ የክብሩ ፊ ሱዱሪኩም ወይንም ከፈለጋችሁ ከብረት በላይ በነፍሶቻችሁ ውስጥ እጅግ ጠንካራ የሆነ ፍጥረት ብላችሁ የምታስቡትን ሁኑ አለ ከፈለጋችሁ ከብረት የባሰ በነፍሶቻችሁ ውስጥ የምታስቡትን ነገር እስቲ ሁኑ ከዛስ فسيقولون من يعيدنا ታዲያ ማን ይመልሰናል ይሉሃል አይደል قل الذي فطركم اول مره يا መጀመሪያ ከናታችሁ ማህፀን የፈጠረ አሁን ይመልሳችኋል በላቸው አለ
ቂያማ ለመኖሩ ዳግም ለመቀስቀሳችን ምንድነው ያደረገው ጌታችን አላህ መጀመሪያ ላይ የፈጠርኳችሁ እኔ ኋላ መልሳችኋለሁ ምን ነበራችሁ መጀመሪያ ይሄን ብቻ ይሁን ያለው አዎ መጀመሪያ ፈሳሽና ዝልግልግ የሆነ የሚገማ ስፐርም ሴል ነበር ታዲያ ከዛ ፈሳሽና ዝልግልግ የሚገማ ጠረኑ መጥፎ ከሆነ ስፐርም ሴል ከሆነ አላህ እኛን የፈጠረንና ያዘጋጀን ካልነበርንበት ዓለም ከዚህ ፈሳሽ ውሃ ከሆነ እኛን የፈጠረን እንዴት ነው አሁን ካለንበት መቃብር መቀስቀስ የሚያቀተው ካላችሁበት መቃብር እናንተን ለመቀስቀስ ችሎታዬን ማወቅ ከፈለጋችሁ ትላንት እንዴት እንደፈጠርኳችሁ ተመልከቱ ነው ያለው ትላንት እንዴት እንደፈጠርኳችሁ የት ነበራችሁ ከሌላችሁበት ከባዶነት ዓለም በችሎታዬና በጥበቤ በእውቀቴ ከደካማ ውሃ አበጀኋችሁ ከስፐርም ሴል ፈጠርኳችሁ ዛሬ ደግሞ ካላችሁበት መቃብር ጀማል መሐመድ ከዲጃ ጊዜው ደርሷል ተነሱ ብዬ ልቀስቀሳችሁ ብል እንዴት ይከብደኛል እያለ ይሄ ማስረጃ ነው እናንተን ከስፐርም ሴል ከደካማ ውሃ መፍጠር የቻለ ከመቃብር መቀስቀስ በፍጹም አይከብደውም ሎጂክ ነው አመክንዮአዊ ነው እንዲህ ነው ቅዱስ ቁርአን የሚያሳምነው ሰውን በዚህ መልክ ነው አላህ የተናገረው ማለት ነው እንቀጥል ሌላ ተጨማሪ ከዚሁ ጋር የሚገናኝ ሱረቱ ያሲን ከ77 እስከ 79 በሱረቱ ያሲን 36ኛው ሱራ አንቀጽ 77 እስከ 79 አንድ ሙሽሪክ በአላህ ላይ የሚያጋራ ጣዖት አምላኪ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣና በእጁ ማለት ነው በመቃብር ቅሪት የነበረ የበሰበሰ የሰው አጥንት ይዞ ነው ያ ሙሐመድ አላቸው ዐለይሂ ሰላቱ ወሰላም አላህ ይሄንን ይቀሰቅሰዋል ብለህ ምትሞግተው ይሄ ነው እንደያለ በእጁ አጥንቱን እንዲህ እየፈረፈረ ይጥለው ነበር የሞተ ሬሳ አጥንት አግኝቶ የበሰበሰ እንዲህ በእጁ እየፈረፈረው ይሄንን ነው ወይ አላህ ያስነሳዋል ከመቃብር ብለህ ምትሞግተው ሲላቸው አዎ አላህ ይገድልሃል ይቀሰቅሰሃል ጀሃነም እሳትንም ያስገባሃል አሉት እሱ ይሄንን ሲሞግት ጌታችን አላህ ሱረቱ ያሲን ላይ ያለውን አወረደው ምን አለው وضرب لنا مثلا ونسي خلقه ከመጀመሪያው አንቀጽ እንጀምር አወለም يرى الانسان ምን ነው ይሄ ከሃዲ የሆነ ሰው አይመለከትም አያስተውልም እንዴ አና خلقناه من نطفه እኛ ከፍትወት ጠብታ እሱን የፈጠርነው መሆናችንን አያስተውልም እንዴ فاذا هو خصيم مبين ወዲያውኑ ግን እሱ ትንሳኤን በመካድ ግልጽ ተከራካሪ መሆንን ፈለገ وضرب لنا مثلا ጣዖትንም በማምለክ ለኛ ምሳሌ ያደረገ ونسي خلقه የመጀመሪያ አፈጣጠሩም ከምን እንደነበረ ረሳ قال ከዛ ምን አለ من يحيي العظام وهي رميم አጥንቶች የበሰበሱ አፈር የሆኑትን ማን ነው ሕያው አድርጎ የሚቀሰቅሳቸው ብሎ ሞገተ ታዲያ ምን አለ ጌታችን ለዚህ ሰው ምላሹ قل يحييها الذي انشأها اول مره يا መጀመሪያ ከፍትወት ጠብታ ያስገኛት የፈጠራት እርሱ ይመልሳታል እርሱ ሕያው ያደርጋታል ብለ መልስለት ለዚህ ሰው وهو بكل خلق عليم الله በፍጥረቱ ሁሉን አዋቂ የሆነ ጌታ ነውና ይላል መጀመሪያ ከፍትወት ጠብታ ከደካማው ከዝልግልጉ ስፐርም ሴል የፈጠረ እሱ ሕያው ያደርጋታል ብለ መልስለት የትራንት አፈጣጠራችን ነገ ከመቃብር ለመቀስቀሳችን በቂ ማረጋገጫ ነው ተጨማሪ አሁንም ሱረቱል ቂያማ ከ36 እስከ 40 በሱረቱል ቂያማ ምዕራፍ 75 ቁጥር 36 እስከ 40 ባለው ላይ አያህሰቡል ኢንሳኑ አን ይትረከ ሱዳ ሰው ዝም ብሎ ያለ ህግ በልቅ መተውን ይጠረጥራል እንዴ ያለ ይሄንን አድርግ የሚል ትእዛዝ ሳይሰጠው ይሄንን አትቅረብ የሚል ክልከላ ህግ ሳይደነገግለት ከሞት በኋላም ዳግም ወደ ጌታው የማይመለስ ሆኖ ዝም ብሎ በልቅና በስድ መተውን ያስባል እንዴ አለም የኩኑ ጥፈተን ሚን መንይ ይምና ምን ነው የሚፈሰስ የሆነ የፍትወት ጠብታ አልነበረም እንዴ ይላል መጀመሪያ ሲፈጠር ወደ ማህፀን የሚፈሰስ የሆነ የፍትወት ጠብታ እኮ ነበር ثم كان علقا ከዛም የፍትወት ጠብታውን የረጋ ደም አደረገው فخلق فسوى ፍጥረቱንም ማስተካክሎ ፈጠረው فجعل اللهم አደረገ منه ከዚህ የፍትወት ጠብታ
الزوجين الذكر والأنثى ሁለት ጥንዶችን ወንድና ሴት አድርጎ ፈጠረው አለይሰ ዛሊክ ይለናል ተመልከቱ ታዲያ አይደለም እንዴ ከዚህ የፍትወት ጠብታ ወንድና ሴት አድርጎ በማጠናዳት ሁለት ጥንዶችን መፍጠር የቻለ ጌታ አለይሰ ዛሊክ አይደለምን ቢቃዲሪን ቻይ በምን ጉዳይ على ان يحيي الموتى ሙታንን ከመቃብራቸው በማስነሳት ቻይ አይደለም ወይ አለ በላ ምላሻችን ይሄ ነው እንዴታ ቻይ ነህ እንጂ ነው የምንለው ይህንን ማድረግ ከቻልኩኝ ከፍትወት ጠብታ ወንድና ሴት አድርጌ ጥንድ ፍጥረቶችን ካዘጋጀሁኝ ከመቃብር መቀስቀስ እንዴት ያቀተኛል ይላል ጌታ አላህ ቀላል ነው ስለዚህም ሱረቱ ሩም ቁጥር 27 ላይ እንዲህ ይለናል በምዕራፍ 30 ሱረቱ ሩም ቁጥር 27 وهو الذي يبدأ الخلق ثم يعيده الله ማለት ፍጥረትን የሚጀምር ከዚያም ወደ እርሱ የሚመለስ ጌታ ነው وهو اهون عليه መመለሱ ደግሞ በሱ ላይ በጣም ቀላል ነው አለ በጣም ቀላል ነው ጉዳዩ ይክበደው ቢባል የመጀመሪያው ነበር የሚከብደው ካልነበርንበት ዓለም ከባዶነት ዓለም እኛን መፍጠር እኛን ማዘጋጀት ይከብደው ነበር ሲፈጥረንና ሲያስገኘን ምንም ካልከበደው እንዴት ነው ሲመልሰን የሚከብደው ትልቁን ሰርቷል ስለዚህ አላህ እኛን ከመቃብር መቀስቀሱ መመለሱ በጣም ቀላል ነው ለሱ የመጀመሪያው አፈጣጠር ኋላ ለመመለሳችን ትልቅ ማስረጃ ነው ሱረቱ መርየም ቁጥር 66 እስከ 67ም ተመልከቱት በሱረቱ መርየም ምዕራፍ 19 ቁጥር 66 እስከ 67 ويقول الإنسان إذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا ويقول الإنسان كهدي هنا وسو እንዲህ ይላል አማኝ አይናገርማ ሙስሊም ይሄንን ስለማይናገር ويقول الإنسان كهدي هنا وسو እንዲህ ይላል أإذا ما مت እኔ በሞትኩ ጊዜ لسوف أخرج حيا ድጋሚ ሕያው ሆኜ ከመቃብሬ እወጣለሁን ከመቃብር ሕያው አድርጎ የሚያወጣኝና የሚቀሰቀሰኝ አለ እንዴ ይላል أولا يذكر الإنسان ይሄ ከሃዲ የሆነው ሰው አያስብም እንዴ ይላል ጌታ አላህ አያስታውስም ወደ ኋላ ትንሽ መለስ ብሎ أنا خلقناه من قبل ولم يك شيئا እኛ ከዚህ በፊት እሱ ምንም ነገር ያልነበረ ሲሆን የፈጠርነው መሆናችንን አያስብም እንዴ ያለ ምን ነው ማሰብና መገመት ካለበት እንዴት እቀሰቀሳለሁ ከማለት በፊት አላህ እንዴት እንደፈጠረ ትንሽ አታስብም ነበር ምንም ያልነበርክ ባዶ ሆነ ሳለ አላህ በጥበቡ ካመጣ አሁን ካለህበት መቃብር እንዴት ጌታዬ ይቀሰቅሰኛል ብለ ጥያቄ ታነሳለህ ስለዚህ ትላንት መፈጠር ነገ ለመነሳትህ ትልቅ ማስረጃ ነው አላህ ቻይ ነው ይሄ አንደኛው ነው ተግባብተናል ወንድም እህቶች እንግዲህ የተወሰኑ አንቀጾችን የተመለከትነው ሁሉንም አይደለም አንደኛው ቁርአን የሚጠቀመው ሎጂክና ማስረጃ ይሄ ነው የትላንት ማንነታችን የትላንት ግኝታችን አፈጣጠራችን ነገ ለመነሳታችን ከመቃብር ማስረጃ ነው ምንም ሳይከብደውና ሳይቸግረው ትላንት ካልነበርንበት ዓለም ከውሃ የፈጠረን አላህ ነገ ከመቃብር ይቀሰቅሰናል ምንም ጥርጥር የለው ይሄ አንደኛው ግልጽ ነው ወንድም እህቶች ሐሳባችሁ ከኔ ጋር ይሁን ከኮማቾች ጋር አይደለም መርሃባ ይሄ ግልጽ ከሆነላችሁ ወደ ሁለተኛው እንግባ ሁለተኛ ሌላው ቅዱስ ቁርአን ቂያም መኖሩን ሙታን ከመቃብር እንደሚቀሰቀሱ ሰዎችን ለማሳመን ከሚጠቀምበት መንገድ ሁለተኛው ምንድነው የሞተችን ምድር ሕያው ማድረጉን በመግለጽ ለትምህርት የመጣችሁ ወንድምና እህቶች ትኩረታችሁ ከኔ ጋር ይሁን ከዚህ በፊት ደጋግሜ ነግሬያችኋለሁ እናንተም እኔን አታሰልቹኝ ስድብን ለተሳዳቢዎቹ ተውላቸው ትባላላችሁ አላህን ፍሩና ትኩረቱ ትምህርቱ ላይ ይሁን ይሳደቡ እነሱ ካልተሳደቡም እንዴት አድርጋችሁ ነው ታዲያ የዲኑን ውበትስ የምታዩት ሐሳባችሁ ከኔ ጋር ይሁን ስለዚህ ሁለተኛው ማረጋገጫ ምንድነው የተሰነጠቀች ምድርን የሞተች ምድርን አላህ ሕያው በማድረጉ ቂያማ መኖሩን እንዲሁ ያሳየናል ይሄ ቁርአን የሚጠቀምበት ሌላኛው ሁለተኛው ሎጂክ ነው እስኪ እንቀጥል ምን ይላል ደግሞ ስለዚህ ሱረቱ ሩም ቁጥር 19 ሱረቱ ሩም ምዕራፍ 30 ቁጥር 19 ላይ አላህ ምን ይላል ይخرجul hayy minal mayyit ከሞተ ነገር ሕያውን ያወጣል ይላል ከሞተ ነገር
አላህ ሕያውን ያወጣል ويخرج الميت من الحي كحياውም ሙትን ያወጣል ሙትን ያስገኛል ويحيي الارض بعد موتها ምድርንም ከሞተች በኋላ በውሃ ወይም በዝናብ አማካይነት ሕያው ያደርጋታል አለ ምድርን በዝናብ አማካይነት ሕያው ያደርጋታል አለና وكذلك تخرجون ልክ እንደዚሁ እናንተም ከመቃብር ትወጣላችሁ አለ ምድርን በውሃ አማካይነት ሕያው ያደረገ ጌታ እናንተንም ከመቃብር ይቀሰቅሳችኋል እያለ ነው እስቲ እነዚህን በተመለከቱ የተነገሩ አንቀጾችን ደግሞ እንያቸው ሱረቱል ሐጅ ቁጥር 5 እስከ 7 በምዕራፍ 22 ሱረቱል ሐጅ ከቁጥር 5 እስከ 7 ባለው ላይ ያ አዩሃ الناس እናንተ ሰዎች ሆይ ኢን ኩንቱም ፊ ረይብ ሚን البعث ከመቀስቀስ በመጠራጠር ውስጥ ከሆናችሁ ይላል እውነት የሞተ ሰው ዳግም ይነሳልን ይቀሰቀሳልን የሚል ጥርጣሬ ካደረባችሁ የትላንት አፈጣጠራችሁን ተመልከቱ فإنا خلقناكم من تراب እኛ እናንተን ከአፈር ፈጠርናችሁ አለ ከአፈር ፈጠርናችሁ ግኝታችን አባታችን አደም አለይሂ ሰላም ነው ከምድር አፈር ثم من نطفة ከዛም ከፍትወት ጠብታ የአደምን ዘሮች ከፍትወት ጠብታ አስገኘ አላህ ثم من علقة كزام كرقادم ثم من مضغة مخلقة وغير مخلقة كذابها لا يرقاون دم فطرته يتموالى عندهم يالتموالى بمادرك فطركواتشو أزقاجوهاتشو إيهولو لمننو لنبين لكم شلوتاتشنن لنقلصلاچو زندنو إلى الله من يهل شايقيت عندهم كوين أساياتشو زندنو ونقر في الأرحام ما نشاء كزام يمنشاو قزياكن ማህፀን ውስጥ እናስቀምጣዋለን አለ ይሄን ፍጥረት ለዘጠኝ ወራት ያክል እንደማለት ነው በማህፀን እናስቀምጣዋለን ከዛስ ኢላ አጀሊ ሙሰማ እስከ ተወሰነ ጊዜ ድረስ ለዘጠኝ ወር ወይ ከዛ በታች ወይ ከዛ በላይ በማህፀን እናስቀምጣውና ثم نخرجكم طفلا ከዛም ህፃን ሆናችሁ እናወጣችኋለን አለ ከማህፀን ህፃን ሆናችሁ ትወጣላችሁ ثم لتبلغوا اشدكم ለአካለ መጠን ለጥንካሬ ተደርሱ ዘንድም ከዛም እናሳድጋችኋለን ወሚንኩም መን يتوفى ከናንተ ውስጥ ከዚህ በኋላ የሚሞት አለ ትልቅ እድሜን ሳይደርስ የሚሞት አለ ወሚንኩም መን يرد الى ارذل العمر ወደ ወራዳ እድሜም ከናንተ ውስጥ የሚመለስ አለ የጃጀ ያረጀ እድሜ ላይ ማለት ነው لكي لا يعلم من بعد علم شيئا ከውቀት በኋላ ምንም ነገር ወደ አለማወቅ ወደ ተሸጋግሮ ወደ ወራዳ እድሜ የሚመለስ አለ وترى الارض هامده አሁን ተከታተሉ እዚህ ጋር አላህ ምን እንደሚል ምድርን የሞተች የተሰነጣጠቀች ሆና ታያታለህ አለ ምድርን የደረቀች ሆና ትመለከታታለህ فاذا انزلنا عليها الماء ወዲያውኑ በላዩ ላይ ዝናብ ስናወርድባት ይላል ተመልከቱ ምድር ደርቃ ተሰነጣጥቃ ሞታለች ማለት ነው ወዲያውኑ ግን ውሃን ስናወርድባት እህተዘት ትላወሳለች ወረበት ትነፋፋለች ወአንበተት من كل زوج بهيج ውበት ካለው ሁሉ ጎሳ ከያይነቱ ቡቃያዎችን እጽዋቶችን ማብቀል ትጀምራለች አለ ذلك ይህንን ያደረገ ጌታ አለ ይህንን ያደረገ ጌታ የሞተቿን ምድር የተሰነጣጠቀቿን ዝናብን በማውረድ እንድትላወስ እንድትነፋፋ ከእጽዋትና ከየቡቃያው አይነቶችን እንድታበቅል ያደረገ ጌታ هو الحق እርሱ በትክክል ያለ እውነት መሆኑና وانه يحيي الموتى ሙታንንም ከመቃብር የሚያስነሳ በመሆኑ ነው ምድርን ሕያው በማድረጉ ሙታንንም ከመቃብር ሕያው አድርጎ ያስነሳል وانه على كل شيء قدير በሁሉ ነገር ላይ ቻይ ነውና ይላል ስለዚህም وان الساعه آتيه ሰዓቲቷ መጪ ነች لا ريب فيها ምንም ጥርጣሬ የለባት ስለዚህም አላህ የሞተችን ምድር ከቀሰቀሰ እኛንም ይቀሰቀሰናል ሱረቱል አዕራፍ ቁጥር 57 በድጋሚ ሱረቱል አዕራፍ ምዕራፍ 7 ቁጥር 57 ምን ይላል وهو الذي يرسل الرياح بشرا بين يدي رحمته الله ንፋስን ከእዝነቱ በፊት ብስራት ነጋሪ አድርጎ ይልካል አለ
ረህመቱ ወይም እዝነቱ የተባለው ዝናብ ነው ከዝናቡ በፊት ንፋሶችን ብስራት ነጋሪ አድርጎ ይልካል ልክ ንፋስ ሲመጣ ሊዘንብ ነው እንደምንለው ማለት ነው حتى اذا قلت سحابا ثقالا ታዲያ ይህች ንፋስ ታላቅና ከበባድ የሆኑ ድካሞች ከበባድ የሆኑ ጃመናዎችን ተሸከምና በመተሸከም ጊዜ ሱቅናሁ لبلد ميت ወደ ሙት ሀገር እንልከዋለን አለ ያንን ዝናብ ወደ ሙት ሀገር ማለትም መሬቱ በድርቅ የተቸገረ የተሰነጣጠቀ ስፍራ ማለት ነው እንልከዋለን فانزلنا به الماء ከበላዩም ውሃን እናወርድበታለን فاخرجنا به من كل الثمرات ከየፍራፍሬው ሁሉ አይነቶችንም እናበቅልበታለን አለ ምድርን ሕያው እናደርግና በላክነው ውሃ ሰበብ ከየአይነቶቹ ሁሉ ምን እናደርጋለን ሕያው የሆነ ነገር እናበቅላለን فاخرجنا به من كل الثمرات كذلك نخرج الموتى ልክ እንደዚሁ ሙታንን ከመቃብራቸው እናስወጣለን ይላል አላህ ሙታንን ከመቃብራቸው በማስወጣት ቻይ ጌታ ነው በምድር በዚህ መልኩ ነው ምሳሌ የሚሰጠው ማለት ነው ለዓለኩም ተዘከሩን ትገሰጹ ዘንዳ ነው ይላል ተጨማሪ አሁንም ሌላ ጥቅስ ላምጣላችሁ ሱረቱ ፉሲለት ቁጥር 39 ላይ በማዕራፍ 41 ቁጥር 39 ላይ ሱረቱ ፉሲለት ومن آياته كملكتوቹ ወይም ከተአምራቶቹ መካከል أنك ترى الأرض አንተ ምድርን ማየትህ ነው خاشعة የተሰነጣጠቀች ሆና ምድርን ማየትህ ነው فإذا أنزلنا عليها الماء በላዩ ላይ ውሃን ወይም ዝናብን ካወረድንባት اهتزت ትላወሳለች ወረበት ትነፋፋለች إن الذي أحياها مدرن بزي ملكو هياو يادرق الله لمحيي الموتى متانن كمقابراتشو هياو أدراجينو إنه على كل شيء قدير الصبح اللو نقر لاي چاي هنا أملاكنا والنائنا ይሄ ሁለተኛው መንገድ ነው ጠቅለል ለማድረግ አላህ የተሰነጣጠቀች የደረቀች የሞተችን ምድር ከላይ ዝናብ ሲያወርድባት በዝናቡ አማካኝነት ህያው ትሆናለች መሬት ለም ትሆናለች ከዛም ከእጽዋቱም ከቡቃያውም አይነቶችን ማፍራትና ማብቀል ትጀምራለች የሞተች መሬት ህያው እጽዋቶችን ስታበቅል በውሃ አማካኝነት ሙታን የሆኑ ሰዎችንም አላህ ከመቃብር ህያው አድርጎ ያነሳቸዋል ማለት ነው ሶስተኛው ላይ እንሂድ ይሄም ግልጽ ይሆነላችሁ ይመስለኛል ሌላው ሶስተኛ ቁርአን የሚጠቀመው ማረጋገጫ ሙታን ከመቃብር እንደሚቀሰቀሱ አኺራ የሚባል ዓለም እንዳለ ቁርአን የሚሰጠው ሶስተኛ ማረጋገጫ ትላልቅ ፍጥረታትን እንደ ምሳሌ በመጠቀም ትላልቅ ፍጥረታትን አላህ መፍጠሩን እንደ ምሳሌ ይጠቀምና ትናንሽ ፍጥረታት የሆነው እኛ ደግሞ መቀስቀሳችን ምንም ቅሮት የሌለው እንደሆነ ይነግረናል ሰማያትና ምድርን ነው ቁርአን ብዙ ጊዜ ምሳሌ የሚጠቀመው ሰማይና ምድርን መፍጠር የቻለ አላህ ሰማይና ምድር ከሰው እጅግ የሚበልጡ ግዙፍ ፍጥረቶች ከሆኑ ለምንድነው ታዲያ እናንተን ከመቃብር መቀስቀስ የሚያቀተው ይለናል ተግባባን አላህ ሰማያትና ምድርን መፍጠር የቻለ ጌታ እኛን ትንሹን ፍጥረት ከመቃብር መቀስቀስ አያቀተውም እኛ ለምድር ስንተኛው ነን በነፍስ ወከፍ መቼም መናገር አይቻልም ለምን እንደሆነ ታውቃላችሁ በዚህ በመድራችን ላይ እንኳን 7 ቢሊዮን ሰው ነው የሚኖረው 7 ቢሊዮን ሰው በእኛ ምድር ላይ ይኖራል ይሄ 7 ቢሊዮን ሰው ደግሞ 1/4ኛው ላይ ነው የሚኖረው ተብሎ እየተነገረን ነው 1/4ኛ ምክንያቱም 3/4ኛው በውሃ ተሸፍኗልና ሩቡ ላይ ማለት ነው ታዲያ ሩቡም ላይ 7 ቢሊዮን ህዝብ ኑሮ ሰፍታለች እንጂ አልጠበበችም እና መሬት ይሄን ያህል ለ7 ቢሊዮን ህዝብ ሰፊ ከሆነች በነፍስ ወከፍ ለኛ ምንድነች ለኛ ለአንድ ሰው ምን ያህል ብትበልጠን ነው ስለዚህ ሰማያትና ምድርን በዚህ መልኩ ምንም ሳይከብደው የፈጠረ አላህ እናንተን ከመቃብር በመቀስቀስ ቻይ ነው ምንም ልትጠራጠሩ አይገባም ይላል ነው ቁርአን ለዚህም ማረጋገጫዎችን እንመልከት ሱረቱል ኢስራ ከ97 እስከ 99 ምዕራፍ 17 ሱረቱል ኢስራ ከ97 እስከ 99 ባለው አወለም يرው አይመለከቱም እንዴ ይላል ሰዎችን ان الله الذي خلق السماوات والارض
አላህ ማለት ያ ሰማያትና ምድርን የፈጠረ ጌታ ቃዲሩን ቻይ መሆኑን አይመለከቱም አያዩምን على أن يخلق مثلهم የነሱን አምሳያ መፍጠር እንደሚችል ሰማያትና ምድርን ትላልቅ ፍጥረታቶችን አላህ መፍጠር ከቻለ እናንተ ደካማ ፍጥረቶች ምን ሆናችኋል አታስተውሉም ከመቃብር እንደምትቀሰቀሱ ትምርት አይሆናችሁም እንደ ይላል ለማንኛውም وجعل لهم أجلا لا ريب فيه ለሞትም ሆነ ለመቀስቀስ ምንም ጥርጥር የሌለበትን አላህ አጀል ወስኗል ቀነ ቀጠሮ አለው ሁሉም በቀኑ ይሞታል በቀኑ ይቀሰቀሳል ሰማይና ምድርን መፍጠር የቻለ አላህ እናንተን በመፍጠር ቻይ ነው የሚለው ከኛም ይበልጡ ትልቅ ፍጥረት ናቸው ሱረቱ ጋፊር ቁጥር 57 ላይ ሐሳቡን ይደግመዋል በምዕራፍ 40 ሱረቱ ጋፊር ቁጥር 57 ላይ ለخلق السماوات والارض ሰማይና ምድርን መፍጠር አክበሩ ሚን خلق الناس ሰውን ከመፍጠር ይበልጥ ታላቅ ናቸው ይላል የሰማይና ምድር አፈጣጠር ሰውን ከመፍጠር ይልቅ እጅግ በጣም ታላቅ ናቸው የገዘፉ ናቸው ولكن اكثر الناس لا يعلمون ነገር ግን አብዛኛዎቹ ሰዎች አያውቁም ይሄን እውነታ አይረዱም እንጂ ይላል ስለዚህም ሰማያትና ምድርን የፈጠረ አላህ ግዙፍ ፍጥረቶችን ያስገኘ አላህ እናንተን ትንሹን ፍጥረት በማስገኘት በኩል ምንም የሚከብደው ነገር የለም ነው የሚለው ግልጽ ነው ይሄ ሶስተኛ ማስረጃ ነው ማለት ነው ገብታችኋል ወንድም እህቶች ሱረቱ ያሲን ላይ በድጋሚ እንመልከተው 36ኛው ሱረቱ ያሲን ከቁጥር 81 እስከ 83 ባለው ላይ ከ81 እስከ 83 ሱረቱ ያሲን ላይ أوليس الذي خلق السماوات والأرض يا سماياتنا مدرن يفتروا الله إلى سماياتنا مدرن ياسقنوا الله بقادرين شاي عيدا من ديلا بمن قد ديلاي على أن يخلق مثلهم ينسون أمسايا بمفتر بكل شاي عيدا من ديلا شاينا سلزي الله ينيان أمسايا مفتر يشلال منم نقر لياقتو የሚችል ጌታ አይደለም وهو الخلاق العليم እሱ በአብዛኛው የፍጥረቱ ጉዳይ አዋቂ ጌታ ነውና انما امره اذا اراد شيئا ان يقول له كن فيكون እሱ አንዳችን ነገር መሆኑን ከፈለገው መዘጋጀቱን ከወሰነ ሁን ነው የሚለው ወዲያውኑም ይሆናል ይያለን ነው ሱረቱል አህቃፍ ቁጥር 33 ሱረቱ አህቃፍ ምዕራፍ 46 ቁጥር 33 ላይ ኢክራም ቆንጆ ልጅ የምትባዩ እህታችን ጽሁፍ አቁሚ ከዚህ በኋላ ወደ ትምህርቱ አድርጊ ቁጥር 33 ላይ አወለም የረው ከሃዲያን አይመለከቱም እንዴ ان الله الذي خلق السماوات والارض الله ማለት ሰማያትና ምድርን የፈጠረ ولم يعي بخلقهن النسون بمفترو منم دكام يالتسماو ጌታ መሆኑን ከሃዲያን አይመለከቱም እንዴ ሰማያትና ምድርን በመፍጠሩ ምንም ድካም ያልተሰማው ጌታ على ان يحيي الموتى ሙታንን ከመቃብራቸው በማስነሳት ቻይ ጌታ መሆኑን አላወቁም እንዴ ይላል ማወቅ አለባቸው መረዳት አለባቸው በላ እንዴታ انه على كل شيء قدير እሱ በሁሉ ነገር ላይ ቻይ የሆነ አምላክ ነውና ይላል ቻይ የሆነ አምላክ ነውና ስለዚህ ሰማያትና ምድር ምንድናቸው ማለት ነው ቂያም ለመኖሩ በቂ የሆኑ ማረጋገጫዎች ናቸው 8 ማስረጃዎችን ነበር ያው ይዤ የመጣሁት እንዳልቀጥል በጥሩ ስሜት እዚህ ዛሬ የነበራችሁ ሙስሊሞች ያው ፕሮግራሙን አበላሽታችሁብኛል ማለት እችላለሁ ካፊሮች ሳይሆን ሙስሊሞች መልስ ስትመላለሱ የነበራችሁ ለአላህ ብላችሁ እነሱን ተዋቸው አላህን ፍሩ እየተባላችሁ እጃችሁ ግን አላርፍም ማለት ካፊሮች ካፊር ስለሆኑ ነው ምንም ልንላቸው አንችልም ሌላ ነገር ሊያመጡ አይችሉም እናንተ ግን ፕሮግራሙን ያበላሻችሁ ነው አላህን ከፈራችሁ ከዚህ በኋላ ድጋሚ አቆሙ ሙስሊሞች ካፊር አላልኩም እኔን ተከትላችሁ አቆሙ ምትሉ ሙስሊሞች ራሳችሁ አቆሙ እኔን ተከትላችሁ አትጻፉ ምትሉት ራሳችሁ ማን በሉ አላችሁ እናንተ ናችሁ አሁን ችግር እየፈጠራችሁ ያላችሁት ዝም በሉ ይሳደቡ ያላቸውን ሁሉ ያምልጣቸው ያውጡት ግን እያስቸገራችሁ ያላችሁት አሁንም ሙስሊሞች ናችሁ እምትጽፉት
እሺ ወደ ትምህርታችን ልሂድ ካልሆነ ያው እዚህ ላይ እንትን አደርገዋለሁ ማቆም እገደላለሁ ማለት ነው አራተኛ ላይ ልሂድ እንግዲህ አላህ ሰብሩን ይስጠን ሌላው አራተኛ ነጥብ ቅዱስ ቁርአን ከሞት በኋላ ህይወት መኖሩን የሚሞቱ ሰዎች ዳግም እንደሚቀሰቀሱ ቁርአን ከሰጠው ማረጋገጫ መካከል ሌላው አራተኛው ምንድነው አላህ ከሞት ያስነሳቸው ሰዎች መኖራቸው ትምህርትና ተአምር እንዲሆን ከሞት ያስነሳቸው ሰዎች አሉ ሱረቱል በቀራ ላይ ያሉት አንድ 5 ለምሳሌ ተጠቅሰዋል ከዚህ በፊት በነቢያት በኩል አላህ ከሞት ያስነሳቸው ሰዎች እነዚህ ምንድናቸው ቂያም ቀን ለመኖሩ በቂ ማረጋገጫ ናቸው እንመልከታቸው እስቲ አንደኛ ሱረቱል በቀራ ከቁጥር 54 እስከ 55 የሰባዎቹ ሽማግሌዎች ሰዎች ታሪክ ሙሳ አለይሂ ሰላም ሰባ ሽማግሌዎችን መርጦ ከጌታዬ ጋር ቀጠሮ አለኝ ብሎ አስቀምጧቸው እነሱን በሲና ተራራ ላይ የ40 ቀን ቀጠሮ ተቀጥሮ ነበር ጌታውን አላህን እያነጋገረ ቃሉንም እየሰማ በ40 ቀን ቆይታው ማለት ነው ከዛ በኋላ ሲመለስ አንተ ጌታህን እያየህ ጌታህን እያናገርከው እንደፈለክ አይተህ አናግረህ ትመጣለህ እኛ ካላየነው በስተቀር እንዳንተ አናምንልህም አሉት ሰባዎቹ ሽማግሌዎች ታዲያ ምን ተከሰተ ሲባል ቁርአን ላይ ምን ይላል ምዕራፍ 2 ቁጥር 54 እስከ 55 وإذ قلتم يا موسى أنت موسى ሆይ እንዲህ ባላችሁ ጊዜ አስታውሱ ይላል ሙሳ ሆይ ብላችሁ በተናገራችሁ ጊዜ ለንኡሚነ ለከ حتى نرى الله جهرا አላህን በግልጽ እስከምናየው ድረስ አናምንልህም ባላችሁ ጊዜ አስታውሱ فأخذتكم الصاعقة የመብረቅ ጩኸት ይዟችሁ ወዲያውኑ ሞታችሁ አለ فأخذتكم الصاعقة የመብረቅ ጩኸት ያዛችሁ وأنتم تنظرون የምትመለከቱ ሆናችሁ በዚህ ንግግራችሁ ክፋት የተነሳ ከዛ በኋላስ ثم بعثناكم من بعد موتكم ከሞታችሁ በኋላ ግን ቀሰቀስናችሁ لعلكم تشكرون ታመሰግኑ ዘንድ ምን አደረግናችሁ ቀሰቀስናችሁ ስለዚህ ጌታ አላህ ምን ያደርጋል ማለት ነው የሞቱ ሰዎችን በወቅቱ ይቀሰቅሳል ማለት ነው ሙታንን ከመቃብራቸው በማስነሳት ቂያማ መኖሩን ራሱ ይነግራቸው ነበር ማለት ነው ይሄ አንደኛው ነው ሁለተኛው ደግሞ አሁንም የሙሳ ታሪክ ላይ የተከሰተ አንድ ክስተት ነው አጎትና የወንድሙ ልጅ ማለት ነው አጎትየው በጣም ሀብታም ነበር ነገር ግን መሃን ነው ልጅ አልነበረውም እሱ ጋር የሚኖረው የወንድሙ ልጅ ነው እና ይህ የወንድሙ ልጅ አጎቱን ይገለዋል ንብረቱን ይወርስ ዘንድ ማለት ነው ይገለውና በሌሊት ተሸክሞ አውጥቶ ይጥለዋል በሌላ ሰው ደጅ ላይ ከዛ በኋላ ነገ ሲገኝ ሬሳው ሌላ ሰው ደጅ ላይ ተገኘ ማን ነው ገዳይ በሚለው እስራኤላውያኖች ኺላፍ ፈጠሩ ልዩነት ፈጠሩና ምን ማድረግ ጀመሩ ይሄ ነብይ ነኝ የሚለውን ሙሳን ለምን አንጠይቅም አሉ ሙሳ ዘንድ ሄዱ ገዳዩን እንድትነግረን እንፈልጋለን በማለት ሲጠይቁት አላህ ለምን እንድታርዱ አዟችኋል አላቸው እነሱ ደግሞ ለምን ታላግጥብናለህ አሉት እኛ ገዳይን ነው እንጂ ማወቅ የፈለግነው ላምረዱ ብለ ለምን ታሾፋለህ ሲሉት እኔ ከማላገጥ በጌታዬ በአላህ ተጠበቃለሁ ይሄ የአላህ ትእዛዝ ነው አላቸው ምን አይነት ላም ብለው ጠየቁ ከብዙ ክርክር በኋላ መጨረሻ ላሚቷን አረዷት ልክ ካረዷት በኋላ ጌታ አላህ ምን አላቸው ተመልከቱ አሁን ወደ ቁጥር 70 እና 71 ላይ ማለት ነው فقلنا ضربوه ببعضها በታረደችው ላም ወይም ጊደር ከፊል ስጋ ከላዋ ላይ ቁረጡና اضربوه ሟችን ምቱታልና ለአላህ ሟችን እንዲመቱት በስጋው አዘዛቸው እነሱም በታዘዙት መሰረት ሟችን መቱት ሟችን ሲመቱት ተነሳና የገደለኝ እከሌ ነው በማለት የወንድሙን ልጅ በመጠቆም ገዳዩን ተናገረ ማለት ነው አላህ ምን አላቸው كذلك يحيي الموتى الله ልክ እንደዚሁ ሙታንን ያስነሳል ويريكم آياته ተአምራቶቹንም ያሳያችኋል ነው
እንረዳ እንገነዘብ ዘንድ ተአምራቶቹን አላህ ያሳያችኋል ስለዚህ ሙታንን በማስነሳት ቂያማ መኖሩን አላህ እየተናገረ ነው ማለት ነው ሁለተኛው ቂሳ ይሄ ነው ሶስተኛው ከሳኦል ጋራ ማነው ከአንድ ሰው ጋራ አብረው የወጡ ሰዎች ሱረቱል በቀራ ቁጥር 243 ላይ ከሀገራቸው ወረርሽኝን ፈርተው የወጡ ህዝቦችን ታሪክ አላህ ይነግረናል በማዕራፍ 2 ቁጥር 243 ላይ አለም ተራ ኢለ الذين خرجوا من ديارهم እነዚያ ከሀገሮቻቸው የወጡ ሰዎች ታሪክ አልመጣልህም እንዴ ይላል وهم الوف حذر الموت በሺዎች የሚቆጠሩ ሆነው ሞትን ሸሽተው ከሞት ለማምለጥ ወረርሽኝ በአገራቸው ተከሰተ ሲባል ከዚህ ወረርሽኝ በመትረፍ ከሞት እንድናለን ብለው የወጡ ሰዎች ታሪክ አልመጣልህም ወይ فقال لهم الله موتوا الله ምን አላቸው ሙቱ በማለት ትእዛዝን ሰጠ ሁላቸው ሞቱ ثم احياهم ከዛም አላህ ምን አደረገ ሕያው አደረጋቸው ከሞቱ በኋላ ቀሰቀሳቸው ان الله لذو فضل على الناس الله በሰዎች ላይ የችሮታ ባለቤት ነው ولكن اكثر الناس لا يشكرون አብዛኛዎቹ ሰዎች ግን አያመሰግኑም ማለት አላህ በዚህ መልኩ የሞተን ቀስቅሷል ሺዎችን ነገ ቂያም መኖሩን ለማሳመን ማለት ነው እንደዚሁ ደግሞ ሌላው አራተኛው ቂሳ የኡዘይር ነው ሱረቱል በቀራ 259 ላይ ያለው ታሪክ በሱረቱል በቀራ ምዕራፍ 2 ቁጥር 259 ላይ ዑዘይርን በተመለከተ አለይሂ ሰላም ምን ይላል አው ከለዚ መረ ዐላ ቀርያ ወይም ያንን በከተማዎቿ ላይ ያለፈው ሰው ታሪክ አንተ ዘንድ አልመጣልህምን وهي خاويه على عروشها እርሷ በጣራዎቿ ላይ ማለት ነው በጣራዎቿ ላይ የወደቀች ስትሆን ማለትም መሬት ተሰነጣጥቃ ጣራዎቿ ረጋግፈው ምድር ሞታ ነው ያገኛት قال ان يحيي هذه الله بعد موتها الله እቺን መሬት ከሞተች በኋላ እንዴት ነው ሕያው የሚያደርጋት አለ ተገርሞ ነው ከይፍያውን ነው ማወቅ የፈለገው ተጠራጥሮ አይደለም በምን አይነት መልክ ነው ይህችን መሬት አላህ ሕያው የሚያደርገው ብሎ ተገረመ ተደነቀ አላህ ደግሞ ሕያው አድራጊነቱን በራሱ ሊያሳየው ፈለገ ስለዚህም فاماته الله 100 عام الله ገደለው እሱን ራሱን እንዲሞት አደረገው 100 عام ለ100 ዓመት ያክል ነው የሚለው ለ100 ዓመት ያክል ثم بعثه ከዛም ቀሰቀሰው ከ100 ዓመት በኋላ ዑዘይር አለይሂ ሰላም ቀሰቀሰውና قال كم لبثت من ያህል ጊዜ ነው የቆየኸው ምን ያህል ጊዜ قال لبثت يوما او بعض يوم እኔ የቆየሁት አንድ ቀንን ነው ወይም የቀንን ከፊል ነው አለ የቆየሁት ምን ያህል ነው አለ ቀንን ወይ የቀንን ከፊል قال بل لبثت 100 عام አይደለም አለው አላህ 100 ዓመት ነው የቆየኸው አለው እዚህ ጋር ዑዘይር አለይሂ ሰላም ጌታ አላህ በትክክል እንደተናገረው ለ100 ዓመታት ያክል ከነበረ የቆየው ለምንድነው ቀንን ወይም የቀንን ከፊል ቆየው ያለው አብዱራህማን ኢብኑ አልጀውዚ ረሂመሁላህ ዛዱል ሙሲር في علم التفسير በሚለው የተፍሲር ኪታባቸው ላይ ሲያብራሩት ምን ይላሉ አላህ ዑዘይርን ሩሁን የወሰደው ወይም የገደለው ፀሐይ መውጫ ሰዓት ላይ ስለነበረ ከ100 ዓመት በኋላ ደግሞ ሲቀሰቅሰው ፀሐይ መግቢያ አካባቢ ላይ ነበር የቀሰቀሰው በእነዚህ 100 ዓመታት ውስጥ ዑዘይር ማስታወስ የሚችለው ፀሐይ መውጣቷና አሁን ደግሞ ልትገባ መቃረቧን ነው ስንት ቀናት ስንት ሳምንታት ወራትና ዓመታት እንዳለፉ ስለሞተ አላወቀም እኔ የቆየሁት ቀንን ነው ወይም የቀንን ከፊል ነው ያለው ከዚህ በመነሳት ነው እርግጠኛው ዕውቀት አላህ ዘንድ ነውና بل لبثت 100 عام አይደለም አንተ የቆየኸው 100 ዓመት ነው አለው ታዲያ 100 ዓመት ቆይተህ ግን አለው ተመልከት فانظر الى طعامك وشرابك لم يتسنه معجزه ነው ወደምትመገበው ምግብህና መጠጥህ ምንም ያልተቀየረ ሲሆን ተመልከት አለው ምግብ አይደለም 100 ዓመት 100 ቀን 2 ቀን 3 ቀን ቆይቶ ምን እንደሚሆን ታውቃላችሁ ለሙዕጂዛ ግን ጌታ አላህ ምን አለው 100 ዓመት እንኳን ቆይተህ ይው ያስከው ስንቅህ የነበረው ምግብህ ምንም አልተቀየረም አለው ምንም ለ100 ዓመት ያህል ቆይቶ ወንظر الى حمارك ደሞ ወደ አህያህም ተመልከት አለው በአይኑ ነው ማለት ነው የሚያየው መጀመሪያ ህያው ሲያደርገው ከሰውነት ክፍሉ አይኑ ህያው ነበር አህያይቷን አላህ እንዴት አድርጎ እንደሚያስነሳት ሊያሳየው ነው ወደ አህያህ ተመልከት እሷ ግን አጥንቷ በስብሷል
ደቃለች የለችም كيف ننشزها እንዴት አድርገን እንደምናስነሳት ወደ አህያህ ተመልከት ነው እንግዲህ وانظر الى حمارك ወደ አህያህ ተመልከት ولنجعلك آية للناس ለሰዎች ሁሉ አንተን ምልክት ተአምር ልናደርግህ ነው ይሄን ሁሉ ምናደርገው وانظر الى العظام ወደ አጥንቶቿም ተመልከት كيف ننشزها እንዴት አድርገን እንደምናስነሳት ወደ ነበረችበት ቦታ እንዴት እንደምንመልሳት ተመልከት ወደ አጥንቷ ثم نكسوها لحما ከዛም ስጋን እንዴት አድርገን እንደምናለብሳት ስጋን ጭምር እናለብሳታለን فلما تبين له በማየትም በተገለጸለት ጊዜ ይላል አሁን ባይኑ አይቶ ሲያረጋግጥ قال اعلم ان الله على كل شيء قدير الله በሁሉ ነገር ላይ ቻይ መሆኑን አውቃለሁ አለ በዚህ መልኩ ቂያማ መኖሩን አላህ ያስተምራል ሙታንን በመቀስቀስ አምስተኛ የኢብራሂምን ቂሳ እንመልከተው የኢብራሂም አዕዋፋት ሱረቱል በቀራ 260ኛው አየት ላይ በምዕራፍ 2 ቁጥር 260 وإذ قال إبراهيم ባለ ጊዜ አስታውስ ምን አለ ربي أرني كيف تحيي الموتى ጌታዬ ሆይ ሙታንን እንዴት አድርገህ ነው የምትቀሰቅሰው አሳየኝ አለ እንዴት አድርገህ ሙታንን እንደምትቀሰቀስ ማየት እፈልጋለሁ ነው ያለው قال أولم تؤمن አላመንክም እንዴ ያለው አላህ ምን አለው አላመንክም እንዴ ሲለው قال بلى እንዴታ ማመኑንማ አምኛለሁ ولكن ليطمئن قلبي ልቤ ይረጋጋ ዘንድ ነው አለ ከዕልሙ اليقين ወደ አይን اليقين ሊሸጋገር ከእውቀት ወደ ማየት በማየት እርግጠኛ መሆንን ስለፈለገ ልቤ ይረጋጋ ዘንድ ነው አለ قال ጌታችንም አለው فخذ 4 من الطير አራት ወፎችን ያዛለው አራት አዕዋፋትን ይዘሃምጣ ከዛ በኋላ ወደ አንተ አምጣቸው አለው فصرهن اليك ወደ አንተ ይዘሃቸው አምጣና ቆራርጣቸው አለ አራቱንም ወፎች ሰውነታቸውን እግራቸውን በመገነጣጠል ቆራርጣቸው ثم جعل على كل جبل منهن جزءا በየኮረብታው ላይ ከዛ የነሱን ክፍልፋይ ያስቀምጣል ለምሳሌ ጥቁር ነጭ ቀይና አረንጓዴ ወፎችን አመጣ እንበል የቀዩን ወፍ እግር ከነጩ ጭንቅላት ጋራ የጥቁሩን ከአረንጓዴው ጋራ እያደረገ አንዱን ከሌላው እያቀላቀለ በተለያየ አድርጎ በየኮረብታው እንዲያስቀምጣቸው ካረዳቸውም በኋላ ደሞ ስም አውጥቶላቸዋል ማለት ነው እንግዲህ ሊጠራቸው ነው ثم دعوهن ከዛም ثم دعوهن ጥራቸው ባወጣህላቸው ስም መሰረት ያእቲነከ ሰዓያ እያንዳንዱ የሰውነት ክፍሉ ካለበት ቦታ መጥቶ እየተገጣጠመ መጀመሪያ እንደነበሩት አንተው ዘንድ ይመጡልሃል በፍጥነት ቸኩለው አደረጋቸው ተከሰተ ወዕለም ان الله عزيز حكيم الله አሸናፊ ጥበበኛ ጌታ መሆኑንም እወቅ ሙታንን አላህ እንደሚያስነሳ ቂያማ እንደሚኖር የሞቱትንም በማስነሳት አላህ ምልክትን ይሰጣል አምስተኛ ቂያማ መኖሩን አሁንም እንዴት እርግጠኛ እንሆናለን የሞተ ሰው እንዴት ይነሳል ቁርአን ሙታን እንደሚነሱ የሚሰጠው ማረጋገጫ ምንድነው ሲባል እንቅልፍ ነው እንላለን ሌላው አምስተኛ النوم اخو الموت እንቅልፍ ምንድነው የሞት ታናሽ ወንድም ነው ይባላል የተኛ ሰው ምንም ነገር አያውቅ ካልተቀሰቀሰ ካልተነሳ በስተቀር አጠገቡ የሚሰራውን ምንም ነገር አያውቅ የሞት ታናሽ ወንድም ነው ለዚህ ነው እኛም በሌሊቱ ክፍል ስንነሳ ምን እንላለን አልহামዱሊላሂ الذي احياني بعد ما اماتني ከገደለኝ እንድሞት ካደረገኝ በኋላ ለቀሰቀሰኝ አላህ ክብር ምስጋና ይገባው ትንሿን ሞተን ለሰዓት የምትቆጠረዋን አላህ ሩሃችንን ሲመልሰው ወረደ ሩሂ ኢላ ጀሰዲ እንደምንለው ቀሰቀሰን ማለት ነው አይደል ትልቁም እንደዛው ነው እንቅልፍ ለትልቁ መቀስቀስ ምልክት ነች ይያለን ነው ጌታችን አላህ ሱረቱል አንዓም ቁጥር 60 ላይ ይነግረናል በምዕራፍ 6 ሱረቱል አንዓም ቁጥር 60 ላይ وهو الذي يتوفاكم بالليل ሁሌም አላህ እናንተን በሌሊት የሚገድላችሁ ነው አለ ሩሃችሁን የሚወስድ በሌሊት የሚገድላችሁ ነው አላህ ማለት ويعلم ما جرحتم بالنهار
በቀን የምታደርጉትንም እንቅስቃሴ እያንዳንዱን ድርጊታችሁንም የሚያውቅ አምላክ ነው ثم يبعثكم فيه ከዛ ግን ይቀሰቅሳችኋል አለ በሌሊት ይገላችኋል ሩሃችሁን ይወስደውና ሰዓቲቷ ሲደርስ ደግሞ ሩሃችሁን በመመለስ ይቀሰቅሳችኋል ይሄ ነው ጌታ አላህ ወደኔም ትመለሳላችሁ ነው የሚለን መጨረሻ ላይ በትንሿ እንቅልፍ ቂያማ መኖሩን እያስተማረን ነው በሱረቱ ዙመር ቁጥር 42 ላይ እንዲህ ይላል ምዕራፍ 39 ቁጥር 42 ላይ አላሁ የተወፈለ አንፉሰ ሒነ መውቲሃ አላህ ነፍስን በመትሞት ጊዜ ሩሃን ይወስደዋል ይገድላታል አለ ወለቲ ለም ተሙት ፊ መናሚሃ ያልሞተቿን ደግሞ በእንቅልፍ ይወስደዋል فيمسك التي قضى عليها الموت موت يوصلباتن በዛው ይይዛታል ላትመለስ ትሄዳለች ويرسل الاخرى ሌላኛይቷን ደግሞ ይለቃታል الى اجل مسمى እስከተወሰነ ጊዜ ድረስ ምድራዊ ጣጣዋን እንድትጨርስ ቀሪዋን ሲለቃት ሞት የወሰነባትን በዛው ይዟት ይሄዳል ان في ذلك لآية ዛሬ በዚህ ውስጥ ምልክትና ተአምር አለበት لقوم يتفكرون ለሚያስተነትኑ ህዝቦች ስለዚህም እንቅልፍ ቂያማ ለመኖሩ ምልክት ነው በራሱ አስሐቡል ካህፍን ማየት ይቻላል የዋሻው ሰዎች በዋሻቸው ስንት አመት ነው የቆዩት 309 አመት ነው የቆዩት 309 አመት ወደ ቀኝ ወደ ግራ አላህ ያገለባበጣቸው ከተኙ በኋላ ቀሰቀሳቸው ቂያማ መኖሩንም ያስተምራቸው ዘንድ እንቅልፍ ቂያማ ለመኖሩ በራሱ በቂ ማረጋገጫ ነው ይሄንን ነው ቁርአን የሚያስተምረው ስድስተኛውን ልጥቀስና ለዛሬ በዚህ በስድስት ባቆም ይሻላል የመጨረሻ አድርገው ስድስት ግን በጣም ብዙ ናቸው ያሉት ምሳሌዎቹ ስድስተኛ በመልካም ሰዎችና በመጥፎ ሰዎች መካከል ፍጹማዊ እኩልነት አለመኖሩን በመጥቀስ ቂያማ መኖሩን ቁርአን ይነግረናል በዚህ ምድር ላይ እንደምናየው ፍትህ የሰፈነባት ዓለም አይደለችም ሁላችሁም እንደምታውቁት አማኞች ከሰው በታች ሆነው ተረግጠዋል ደማቸው ያላግባብ እየፈሰሰ ነው ንብረታቸው በከንቱ እየተወረሰ ነው እንዳይኖሩም ተደርገው ብዙዎች ሺዎች ሚሊዮኖች ተገለዋል ከሃዲያኖችና ወንጀለኞች ከሰው በላይ ሆነው እየታዩ እየኖሩ ነው ያላግባብ የሰው ንብረት እየዘረፉ ደም በከንቱ እያፈሰሱ ነው ስለዚህ አላህ ፍጹም ፍትሃዊ አምላክ ነው ምንል ከሆነ እንዴት ነው በዚህ ምድር ላይ ይህ ሥርዓት እንደሆነ የሚቀጥለው የሆነ ቀን ፍትህ እንደሚመጣ አያሳየንም ሙታንን በተቀላላ አላህ ቀስቅሶና ህያው አድርጎ ለሁሉም የሥራቸውን ዋጋ የሚከፍልበት ቀን እንደሚመጣ ይጠቁመናል ቂያማ የሚባል ቀን ከሌለ ሙታን ከአፈር የማይቀሰቀሱ ከሆነ የአላህ ፍትሃዊነት ጥበበኝነት ምኑ ላይ ነው ይሄው በዚህ ምድር ላይ በሱ ጌትነት ያመኑ እሱን በነጻነት ያመለኩ ሙስሊም ባሪያዎቹ እየተሰቃዩበት ነው በከሃዲያን በወንጀለኞች ደማቸው ያላግባብ እየፈሰሰ ነው ንብረታቸው በከንቱ እየተወረሰ ነው እየተገደሉ እየተሰቃዩ ነው መሬታቸው እየተጠነጠቀ ነው ሺዎችና ሚሊዮኖች አልቀዋል ከዚህ በፊት አሁንም እየተሰቃዩ ነው ታዲያ አላህ ሙስሊምና ካፊርን እኩል አድርጓል ማለት ነው ነገሩ በዚሁ ሊያበቃ ነው ወይስ ለሁሉም ቀን አለው አቅል ራሱ ይፈርዳል ስለዚህ ጌታችን ምን ይላል እኔ በመልካም ሰሪና በመጥፎ ሰሪ መካከል ፍጹም እኩልነትን አላደርግም እያለ ነው በፍጹም እኔ ላይ እንዲህ አይነት ጥርጥር ሊኖርብኝ አልፈልግም ማለት ቀን አለ ማለት ነው ሁሉም ዋጋውን የሚያገኝበት አማኝም የሚመነዳበት ለጌታው ብሎ ስሜቱን በመተው ብዙ ኃጢያትን በመራቅ መስዋዕትነትን ከፍሎ የተጎዳበት ህይወቱን የከፈለበትን ክፍያ የሚያገኝበት ከሃዲው ደግሞ ስሜቱን በመከተሉ ዋጋውን የሚቀበልበት ቀን አለ በአማኝና በከሃዲ መካከል በፍጹም እኩልነት ስለሌለ ቂያማ አለ ማለት ነው ሁሉም ስራውን የሚያገኝበት ቁርአን ይሄንን ይጠቀማል ለዚህ ማረጋገጫ ሱረቱል ጃሲያ ቁጥር 21 እንመልከት በምዕራፍ 45 ሱረቱል ጃሲያ ቁጥር 21 ላይ አም ሐሲበ الذين اجترحوا السيئات እነዛ ኃጢያትን የቀጣጠፉ ወንጀልን የሰሩ ሰዎች አሰቡ እንዴ ይላል ይገምታሉ እንዴ አንجعلهم كالذين آمنوا وعملوا الصالحات ልክ እንደነዛ እንዳመኑትና መልካም ስራ ሰዎችን እንደሰሩ ሰዎች እኩል ልናያቸው ልናስተካክላቸው ያስባሉ እንዴ ይገምታሉ እንዴ ይላል አያችሁ እንዴት አድርገው ነው ኃጢያትን የቀጣጠፉ በወንጀል ባህር ውስጥ የተዘፈቁትን እንዳመኑና መልካምን እንደሰሩ ሰዎች እምናስተካክላቸው በፍጹም አይሆንም
ሰዋአን መሕያሁም ወመማቱሁም መሞታቸውም በህይወት መኖራቸውም እኩል የሆነ ሲሆን እንዴት እንደነዛ እናያቸዋለን ሳአ ማ ያሕኩሙን እንደዚህ አይነት ነገር አይጠርጥሩ አያስቡ የሚፈርዱት ነገር ምንኛ የከፋ ነው ይላል ስለዚህ አይሆንም ሁሉም ዋጋውን የሚቀበልበት ቀን አለው እያለ ነው አላህ በተጨማሪ አሁንም በሌላ ስፍራ ላይ ሱረቱ ጋፊር ቁጥር 58 ላይ ይነግረናል ሱረቱ ጋፊር ምዕራፍ 40 ቁጥር 58 ወማ يستوي الأعمى والبصير እውርና የሚያይ አይስተካከሉም والذين آمنوا وعملوا الصالحات እነዚያ ያመኑና መልካም ስራንም የሰሩ ወለልሙሲ ኃጢያት ከሰሩት ጋራ በፍጹም አይስተካከሉም ቀሊለን ማ ተተዘከሩን ትንሽ እንኳን አትገሰጹም አታስታውሱም ይላል ልብ አትሉ በፍጹም እንዲህ አይነት እኩልነት የለም አላህ መልካም ስራ የሰሩትና መጥፎ ስራ የሰሩትን በፍጹም እኩል አላደርግም ብሎ ነው በቃሉ የሚናገረው በሌላም አየት ሱረቱ ሰጅዳ ቁጥር 18 ላይ አፈመን ካነ ሙእሚናን ከመን ካነ ፋሲቃ ያመነ ሰው እንዳስተባበለ እንዳመፀ ከሃዲ ነው እንዴ ላ يستوون አይስተካከሉም ነው የሚለው ሁሉም ፍርድ አለው የሥራውን ዋጋ የሚያገኝበት ቀን አለው መልካም የሰሩ ሰዎች ከከሃዲያኖች ጋር በፍጹም አይታዩም ነው ስለዚህ ምን ይመጣል ከተባለ ሱረቱል አንቢያ ቁጥር 47 በምዕራፍ 21 ቁጥር 47 ላይ ወነضع الموازين القسط ليوم القيامة የትንሣኤ ቀን ፍትሃዊ ሚዛንን እናቆማለን فلا تظلم نفس شيئا የዛኔ ማንኛይቷም ነፍስ አትበደልም وإن كان مثقال حبة من خردل የጎመን ዘር ፍሬ የምታክል እንኳን መልካም ስራ ብትሆን አተይና ቢሃ እናመጣታለን የጎመን ዘር ፍሬ እንኳን ብታክል وكفى بنا حاسبين ተቆጣጣሪነትም በእኛ በቃ ይላል ስለዚህ የቂያም ቀን የሚባለው ምንም ለሸክ በር የሚከፍት አይደለም ቁርአን ያስቀመጣቸው መንገዶች እጅግ በጣም አሳማኝና ሎጂካል ናቸው ህሊናን የሚኮረኩር ነው እና አጠቃላይ መልእክቱ ምንድነው ሲባል ቁርአን የመጨረሻውን ቀን አስመልክቶ የሰጠው ግምት ስለ መጨረሻው ቀን ያስተማረው አስተምህሮ የትም ሊገኝ የማይችል ነው ስለዚህ ኢንሻአላህ በመጨረሻው ቀን ሁላችንም አምነን ለዛ ቀን እንዘጋጅ ሁላችንም